ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል። ሰሙ እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ጸረ ማርያም የሆነ አስተሳሰብ ያላቸው ሰዎች የሚያመጧቸውን ነገሮች ልብ ማለት ይኖርባቸዋል። ይታወቃል። ምን የማይታወቅ ነገር አለ እንዴ? ምንም ስለ እግዚአብሔር ወንጌል የማያቅሰው መጥቶ ዩቲዩብ ላይ ሲያስተምር የምትሰማ ከሆን ካንተ ኦርቶዶክሳውያኑ የራስ የቆሸሽክ ተነድፈሃል። እንተ ንስሐ ያስፈልግሃል። ተጠበቁ እየተጠበቅ ነው። ኦርቶዶክስ ራስን ተጠብቃል። ካተጠበቅ ተበልተሃል። ለምሳሌ ሰሞኑን ካሉት ክርክሮች እንውሰድና ነገሩን ነኝ ምንድን ነበረ መነሻው? ቤዛ ኢየሱስ ክርስቶስ ብቻ ነው። ፍጡራን ቤዛ አይባሉም። ድንግል ማርያም ወላዲተ አምላክንም ቤዛ እያላችሁ የምትዘምሩት ልክ አይደለም የሚል የተሳሳተ ትምህርት ሰጡበት። ይታረሙበታል። ኦርቶዶክሳውያን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ? እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። ድንግል ማርያም ቤዛዊተ ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ሁሉ ዓለም ይወም ተወልደ ያርለም እንዴ? ቤዛ ሁሉ ዓለም ይወም ተወልደ። ሌላ መዝሙር አለን እንደኛ? እመቤታችን አታከብሩ፣ ሽማግሌ አታከብሩ፣ ኖር አትሉም። ስዳደግ የሚባለው ያ ነው። ድንግል ማርያም ቤዛዊተ ዓለም ትባላለች የምትባልበትን መንገድ ይሄ ነው የሚል ነው። ክርክሩ ኢየሱስ ላይ አይደለም፣ ያለቀ ጉዳይ ነው። ቤዛ ሁሉ ዓለም ነው የምትለው አንተ የዓለም ቤዛ ነው የምትለው ልክ ነህ። እኛ የዓለም ቤዛ ነው እንላለን። ካንተ ቀድመን ነው የምንለው። ከኛ ነው የሰማኸው። እንደውም ከኛ ነው የሰማኸው። ቤዛ የሚል ቃል የግዕዝ ነው። በነገራችን ላይ የግዕዝ ቃል ነው እየተጠቀምክ ያለው። አልገባህም እንጂ በላቲን ተጠቀም። የጀርመን ሉተር ከሆነ ሐሳብህ ማርያም አማላጅሽ ናት። ምን አልሽ? አዎ ታማልድሻለች። አይ አማላጅ አይደለችም፣ አታማልድሽም። ኢየሱስ አማላጅህ ነው። ኦርቶዶክስ አይ አምላኬ ነው። እንግዲያው ለፍርድ ሲመጣ ዳኛ እሱ ነው። አንተ ሌላውስ ምን ትላለህ? ኢየሱስ አማላጅህ ነው። አዎ አማላጄ ነው። ለፍርድ ወንበር ላይ ሲቀመጥ ዳኛ ሲሆን ምን ልትል ነው? መልስ የለህም። በእውነት በወንጌል ይመራል። ተሳዳቢ የሆነ ኦርቶዶክስ ደግሞ አያስፈልግም። አዋቂ ኦርቶዶክስ ነው የሚያስፈልገው። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊተ ዓለም ትባላለች አይደል? ታኔ ዓለም ቤዛ ሁሉ ይባላል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። አምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ በላቻቸው። የሙሴ በትር ቤዛ ናት። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? ከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች። ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? አማናዊት ድንግል ማርያም እንዴት ቤዛዊተ ዓለም አትባልም? ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ኢየሱስ ክርስቶስ ብቻ ነው ቤዛ የሚለው። እዚህ ላይ ምንም ችግር የለብንም። ፍጡር ቤዛ ሊባል አይችልም። ቤዛዊተ ዓለም ድንግል ማርያም ማለት ልክ አይደለም የሚል ነው። ይህን ሐሳብ ያነሱት አቡነ ገብርኤል ናቸው። አቡነ ገብርኤል ኦርቶዶክሳዊ ናቸው። ስለተሳሳተው ትምህርት ይቅርታ ጠይቀውበታል። ከአባቶቻቸው ከወንድሞቻቸው ጋር ይነጋገራሉ። አቡነ ገብርኤል የኦርቶዶክስ ተዋህዶ ሰው ናቸው። እግዚአብሔር ሲያወጣኝ ይርምሻል። መጀመሪያም ገድላ ገድል የሚባል ወድጄ አላቅም፣ ምንም ሰምቼም አላቅም። አሁን ደግሞ ጭራሽ ሌላ ታሪክ ውስጥ ገብተናል። እኔ መጀመሪያም ስዕልና እሱን ተቀብዬ አላቅም። ሁሌም የምለው ነው። ዛሬ አይደለም ማናችሁም ትመሰክራላችሁ። ስዕል አላምንም፣ ገደላ ገደል አላምንም በፍጹም። ለምን? ክርስቶስ ይበቃኛል ብዬ ማምን ሰው ነኝ ከበፊት። ምክንያቱም እንደሚዋሹ የራሳቸውን ነገር እንደሚጨማምሩ ስለማቅ። ጌታችን ኢየሱስ ክርስቶስ የ33 ዓመት ወጣት ነው አይደለ? ዮኒ ሲያርግ ሞት እንዳርጎት ሲነሳ እዚህ ጋር የሆነ ነገር ማለት አለብኝ። ምን መሰለ ማለት የምፈልገው ክርስቶስን ሕፃን እያደረጉት እስካሁን ይቆያሉ። በፎቶ የሚያስቀምጡ ለዛ እኮ ነው።
ክርስቶስ ለእመቤታችን ሕፃን ልጅ አድርገው የሚያስቡ እስካሁን ሳይኮሎጂካሊ መጥተዋቸዋል። የራሱን ሕይወት እንደኖረ በመስቀል ላይ እንደተሰቀለ ምናምን ተረስቷል። ሁሌ የምታየው ማርያም ሲባል ሕፃን ልጅ ይዛ የተቀመጠች ናት። እስካሁን በመስቀል ለብቻው መከራውን ተቀብሎ እንደተሰቀለ ምሕረት ሲያደርግ እንደነበር፣ እውር ሲያበራ እንደነበር፣ ሽባ ሲተረትር እንደነበረ፣ በሽተኞችን ሲያነጻ፣ የሞተን ሲያስነሳ እንደነበረ ተረስቷል። እንደ ሕፃን ልጅ ሁሌ እንዲታይ ነው የሚፈለገው። በስዋይ እንደ ሕፃን ልጅ እንዲታይ ተደርጓል። ያ ፒክቸር ለኦርቶዶክስ በጣም የሚያጠፋ ነው። አየህ አይደለ? እንደ ሕፃን ልጅ ነው ሁሌ ማንም ሳየው የእመቤታችንና የክርስቶስን ስዕል ብታየው ሁልጊዜ ሕፃን ነው ክርስቶስ፣ ሁልጊዜ ሕፃን ነው። ስለዚህ ሳይኮሎጂካሊ ነው መጀመሪያ ማስተካከል ያለባቸው። በዚህ ነው አየህ፣ እኛ ቤት ኦርቶዶክስ ቤት ማርያም 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 እንጂ ኢየሱስ 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 የሚባል የሌለው ለዛ ማርያም ማርያም ማርያም። ልክ ሕፃን ልጅና እሷ ያለች ሕፃን ልጅ አለ ኢየሱስ የሚባል በኦርቶዶክስ ሕፃን፣ እሷ ደግሞ የምትመራዋለች ሁልጊዜ እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ አባታችን ሆይ እመቤታችን ሆይ ገብተዋል። መጠይቃለ እሷ እሺ ካለች ለልጇ ትጠይቅና እሷ ከዙፋኑ እየወረደ የሚያደርገው ነገር ነው ያለው። ክርስቶስ በራሱ ሙሉ አይደለም እየተባለ ነው የሚሰበከው ማለት እኮ ነው። ካየው ክርስቶስ በቃ በራሱ ሙሉ አይደለም፣ በእንደዚህ በሚታየው ነገር ሙሉ አይደለም ክርስቶስ። ልክ ነው። በዚህ ክፍል ላይ ታምር 12 በእንተ ኪዳነ ምሕረት ላይ ሁላችሁ አንተም ዮኒም ሌሎችም ኦርቶዶክሳውያን የሚያውቁት አንድ ታሪክ አለ፣ የበላይ ሰብ ታሪክ። የበላይ ሰብ ታሪክም 78 ነፍስ በልቶ እግዚአብሔር ክርስቶስን ክዶ ሚካኤልን ክዶ ገብርኤልን መላእክትን ሁሉ ክዶ 78 ነፍስ በልቶ በማርያም ምልጃ ጥላዋን ጥላ የሥላሴን ሚዛን በሰማይ ደፍታ ድኖ መንግስተ ሰማያት ገባ ይላል 12ኛው ታምር ላይ ማለት ነው። እና መጽሐፍቶቹ ነገረ ድነትን በሙሉ ይናገራሉ። ባለፈው አንተ ቤት ከዛ ወንድም ጋር ስንነጋገር ድርሳናትና ገድላት የሚነሱበት ዋነኛው ምክንያት ነገረ ድነት ማለት የመዳንን ትምህርት የዘላለምን ሕይወትን ይወስናሉ። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንድ ላውጣው ገጹን 1153 ላይ እንደዚህ ይላል። ምንድነው? መልክ ነው ማለት ነው። አዎ መልክ ነው። መርቆሪዎስ ማለት ነው። መልካ መርቆሪዎስ ላይ እንደዚህ ይላል። መርቆሪዎስ ሆይ ይታያል ጽሑፉ ይሆን? እሺ። መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድን ነው? ወገብ ዮኒ ቆይ ጥያቄ መጠየቅ አለበት። ወገብ የቱ ጋር ነው ያለው ዮኒ? ኧረ ተው እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድን ነው እንግዲህ ምን አይነት ወገብ ነው ያለው? በአራዳ ቋንቋ ነው የጻፈው። በአራዳ ቋንቋ የሚያስቀኝና የሚያዝናናኝ ክፍል ነው ይሄ ክፍል። ለዛ ነው ያመጣሁት። እሺ ዘለቀ ባንጀቲም ሰላም ተብሏል። ቤተሰብ ሰላም ብሉት። ምን ይሻላል? ፍቅር ሲዝም ነው በሉኝ ቤተሰብ። ግራ እየገባኝ ነው። ወይኔ ጉዶን ተበላም ቤተሰብ። ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል እስኪ። እውነት ለመናገር ይቅርታ አድርግልኝ፣ እየቃሙ ወይ ዊድ እያጨሱ ነው የጻፉት። እውነት ለመናገር እንጂ ይሄ ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? ዋት ሪዝን? በምን ምክንያት ለኦርቶዶክስ ይሄ ሁላ ዝባዝንኪ ይጠቅማል እየተባለ እንዴት? እነዚህማ የሚቀሙ የሚያጨሱ ናቸው የሚጽፉት። እውነት ለመናገር ስዕል አላምንም፣ ገደላ አላምንም በፍጹም። ለምን ክርስቶስ ይበቃኛል ብዬ ማምን ሰው ነኝ ከበፊት። አሁን ያመጣሁት ነገር አለ የምታውቁት ናቸው። በክርስቶስ እናንተ ጋር ብዙ ጊዜ ገብቼ መወያይ ነኝ። ስለዚህ የምቀበለውም አይደለም። ምክንያቱም እንደሚዋሹ የራሳቸውን ነገር እንደሚጨማምሩ ስለማውቅ። ጥምቀትና ክርስትና ክርስቶስ ተክዶ መንግስተ ሰማያት መግባት ይቻላሉ? አዎ። ታምር 110 በእንተ ጥብርያኖስ ነጋዴ ብሎ የሚለው ነው።
ቁጥር 2 ቁጥር 1 ማላነበው ያው ተመሳሳይ ስለሆነ ተመሳሳይ ሀሳብ ይህ ታምር የተደረገው በማርያም ነው ብሎ ስለሚል ማለት ነው። ቅጥፍ በሚባል ሀገር ስሙ ጥብርያኖስ በሚባል በወንድና በሴት ባሪያ በብርና በወርቅ ላሞችንም በግመልም እጅግም የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ከብዙ ዘመን ጀምሮ ከኖረ በኋላ በእሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ። አኗኗሩም ጎሰቆለ። ረዳቶቹም ተበተኑ። ባሪያዎቹም በችጋር በመከራ አለቁ። መፈጥነው ቶሎ ቶሎ ጊዜውን ለመጠቀም ነው። ክብሩም እንደተዋረደ ደስታውም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምንም የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገዱ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገሩ ወጥቶ እምባውን በፊቱ እየወረደ እየተቻኮለ ሲሄድ ሰይጣን ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያን ጊዜ ያም ነጋዴ ያገኘውን ነግርህ ዘንድ አንተ ማነህ? አለው። እኔም ሰይጣን ነኝ አለው። ያን ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትችላለህን? አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገርም ሄዶ ይኖር እንደሆነ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ሰይጣን ነው ደረት ወዳለው ተብሎ የተባለው የሰይጣን ደረት ውስጥ ገብቶ ሊወስድ ነው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ማለት የግዕዝ ቃለው እንቁ ማለት ነው፣ አልማዝ ዳይመንድ ሰጠው። ነጋዴውም ከደስታው ብዛት የተነሳ ብዛት ምን ባደርግልህ ትወዳለህ አለው። የከበረ ነገር ማለት ነው እንቁ። ሰይጣንም ክርስቶስን ካደው። ክርስትናና ጥምቀትን ሱራፌልና ኪሩቤልንም አምላክን የወለደች እመቤትን ማርያምንም ካድ አለው። ማን ካዳለው? ሰይጣን ክርስቶስን ካደው። ክርስትናህንም ጥምቀትህንም ሱራፌልና ኪሩቤልንም አምላክን የወለደች እመቤትህንም ማርያምን ካድ አለው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። እመቤቴን አትንካብኝ እንጂ ሌሎቹን ግን በሙሉ ክዳቸዋለሁ። ማማናቸው የሚካዱት ክርስቶስን እክደዋለሁ፣ ቀላል ነው ለእኔ እያለ ነው። ክርስትናንም እክዳለሁ፣ ቀላል ነው ለእኔ። ጥምቀትንም እክዳለሁ፣ ቀላል ነው ለእኔ። ሱራፌልና ኪሩቤልንም እክዳለሁ። አምላክን የወለደች ግን እመቤቴ ማርያምን ግን አልክድም እንጂ ሁሉንም እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። ሰይጣን ከሱ ከተሰወረ በኋላ በክንዱ ላይ ያለውን እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጾ ሆፃ ሆነ። ስለዚህም ፍጹም ሐዘን አዘነ። ሰዎችንም ክብረቴንም ገንዘብን ሁሉ ያጠፋሁት አልበቃ ብሎኝ ሃይማኖቴንም ለውጬ ፈጣሪን ክጃለው ወዮታ አለብኝ እያለ እያለቀሰ እያዘነ በመንገድ ሄደ። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ ውስጡ አገባ። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦና ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ ታውቂያለሽ፣ አንቺ ታውቂያለሽ። ከማህፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ። በፍጹም ልቤኔ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶ አለቀሰ። የበደለው የካደው ክርስቶስን ነው። ምሕረትን የሚለምነው ግን ይቅርታ ገንዘብሽ የሚሆን ብሎ ያላት ክርስቶስን ሳይሆን ማርያምን ነው። እሺ አማልጅኝ ብሎ አላት። ኦኬ። ከለቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። ምን የምትል? ይቅር የምትል ጌታችን በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህ ኃጥ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። አሁን እኮ ወደ ሰውየው እኮ መጡ አሉን። እዚህ ጋር አሁን እኮ መጡ አለን። አሁን መጡ ካለን በኋላ አሁን ደግሞ በዙፋኑ ላይ ተቀምጦ ነው የምትለምነው። እለምንሃለሁ አለችው። ጌታም ይላል እዚህ ጋር ጌታም ከመላእክት ጋር ክዶኛልና ይቅር አልለውም አላት። ከመላእክት ጋር ተክጃለሁ ይቅር አልለውም አላት። የልጇን ቃል በሰማች ጊዜ ልጄ ወዳጄ ሆይ የዚህ ኃጥ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባው በጡቴ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁን ጌታችን የሚመልስላትን ጌታችንም ኢየሱስ ክርስቶስ የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ለምን ቢሉ ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱንም ንቆ ክዷል። ጌታችን ይመልሰው። ጌታችንም ጠየቀችው፣ መለሰላት። ጠየቀችው መለሰላት። እስካሁን ድረስ እዚህ ጋር ስጠይቀው እለምንሃለሁ ይቅር እንድትለው ብላ ስትለው ጌታም ከመላእክት ጋር ክዶኛል ይቅር አልለውም አላት። ይቅር አልለውም። የልጇን ቃል በሰማች ጊዜ ልጄ የዚህ ኃጢአት ሰው ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባው በጡቴ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችንም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውና ጥምቀቱንም ንቆ ክዷልና። ይህን በሰማች ጊዜ ይላል ይህን በሰማች ጊዜ
ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ጡቶቿን አውጥታ ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለችው። አሁን ወደ ግዴታ ገባች ማለት ነው። ምሕረት ጠየቀችው እንደ አማላጅ እንደ መጽሐፉ። እምቢ አለ። ተክጃለሁ፣ ከመላእክት ጋር ክዶኛል አላት። ኃጢአቱን ይቅር አለውም፣ ለዘላለም ኃጢአቱን ይቅር አለውም። ለምን? ከመላእክት ጋር ክዶኛል፣ ጥምቀቱና ክርስትናውን ንቆ ክዷል ማለት። በዚህ ሰዓት ላይ ይሁን እንግዲህ እንደ ቃልህ ልጄ፣ አንተ አምላክ ነህ፣ ሁሉን ታደርጋለህ ብላ አይደለም ያለችው በዚህ መጽሐፍት ላይ የተተረከችው ማርያም። ታዲያ ልብሷን በዛን ጊዜ ቀዳ ይላል። ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቶቿንም እሰነጥቃቸዋለሁ አለችው። ምልን ነገር ማትሰማኝ ከሆነ ወደዚህ ድርጊት ልገባ ነው አለችው። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። ጌታችን ኢየሱስ ክርስቶስ የ33 ዓመት ወጣት ነው አይደለ? ዮኒ ሲያርግ ሞት እንዳርጎት ሲነሳ እዚህ ጋር የሆነ ነገር ማለት አለብኝ። ምን መሰለ ማለት የምፈልገው ክርስቶስን ሕፃን እያደረጉት እስካሁን ይቆያሉ። በፎቶ የሚያስቀምጡ ለዛ እኮ ነው። ክርስቶስ ለእመቤታችን ሕፃን ልጅ አድርገው የሚያስቡ እስካሁን ሳይኮሎጂካሊ መጥተዋቸዋል። የራሱን ሕይወት እንደኖረ በመስቀል ላይ እንደተሰቀለ ምናምን ተረስቷል። ሁሌ የምታየው ማርያም ሲባል ሕፃን ልጅ ይዛ የተቀመጠች ናት። እስካሁን በመስቀል ለብቻው መከራውን ተቀብሎ እንደተሰቀለ ምሕረት ሲያደርግ እንደነበር፣ እውር ሲያበራ እንደነበር፣ ሽባ ሲተረትር እንደነበረ፣ በሽተኞችን ሲያነጻ፣ የሞተን ሲያስነሳ እንደነበረ ተረስቷል። እንደ ሕፃን ልጅ ሁሌ እንዲታይ ነው የሚፈለገው። በእኛ በኦርቶዶክስ ኢየሱስ ክርስቶስ የማርያም ልጅ ነው፣ ሕፃን ልጅ ነው ተብሎ እንዲታሰብ፣ እሷ ሁሌ የምትመራው አይነት አድርገው ነው እንዲታሰብ የሚደረገው። ሳድስ ፓር ለዛ ነው አሁንም እሷ ጋ ሄዶ ታቅፎ ሳመችው፣ አቅፋ ሳመችው የሚለው ዳስ ዋይ እንደ ሕፃን ልጅ እንዲታይ ተደርጓል። ያ ፒክቸር ለኦርቶዶክስ በጣም የሚያጠፋ ነው። አየህ አይደለ? እንደ ሕፃን ልጅ ነው ሁሌ ማንም ሳየው የእመቤታችንና የክርስቶስን ስዕል ብታየው ሁልጊዜ ሕፃን ነው ክርስቶስ፣ ሁልጊዜ ሕፃን ነው። ስለዚህ ሳይኮሎጂካሊ ነው መጀመሪያ ማስተካከል ያለባቸው። ሳይኮሎጂካሊ ሰው እንዳይፈልገው በተአምር የክርስቶስን አይደለም ከሕፃኑ ጋር ሆና ነው ሁልጊዜ አብራ የምትታየው። ስለዚህ እጅግ እጅግ የሚያሳፍርና የሚያሳዝን ነገር የእመቤታችንን ነገር በዚህ ደረጃ እቃቃ ተጫውተው ሲጽፉ ማየት እጅግ አሳፋሪ ነው እና ህዝብ እያየ ነው። ህዝብ በደንብ አድርጎ ነገ ከነገ ወዲያ ቁም ስቅላችሁን የኦርቶዶክስ ወንድምና እህቶች እንደሚያሳዩ እርግጠኛውን ይናገራል። ይጠይቋቸዋል። ቄስ የተባልክ በሙሉ ይሄን ዋሽተ የምታስተምር በሙሉ ትጠየቃለህ። በዚህ በክርስቶስም በቅድስት ድንግል ማርያምም የቀለዳችሁ ናቸው። ትቀልዱ የምትውሉ ነው ናቸው። ቀጥል ይርም። እሺ በቃ ጨርሻለሁኝ። ይህን ልጨርስና ኦኬ። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብር የእመ ምሕረትን እንባዋን በክብር መሀረብ እጁ ጠረገላት። ስለዚህ ታቅፎ ሳማት ከዙፋኑ ወርዶ። ምክንያቱም ለመነችው እምቢ አለ፣ ለመነችው እምቢ አለ። ከዛ ወደ ግዳጅ ገባች። ልብሴን እቀዳለሁ፣ ጡቴን እቆርጣለሁ፣ ፊቴን እሰነጥቃለሁ ብላ ስትል በዚህ ሰዓት ላይ ወረደና በደረቷ ላይ ተቀፍቶ ታቅፎ ሳማት። በክብር መሀረቡን እጁን እንባዋን ጠረገላት ይላል። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁ አትዘኝ አላት ይላል። ስለዚህ ክርስቶስን ብትክድ በቤተ ክርስቲያን በኦርቶዶክስ ጥምቀትን ክርስትናን ብትክድ ማርያምን ካልካድክ ግን ስለ እሷ ስትል ይቅር ትባላለህ ብሎ የሚል አስተምሮት ነው። ከዛስ እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ነገ ነፍስህ ድነት በሕይወተ ስጋ ሳለህ ተነስተ እግዚአብሔርን ለምነው። ከዚህም በኋላ ከእሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥም መነኮሰ። ኃጢአቱን ለማሰራ እግዚአብሔር ዘወትር ያገለግል ነበር። ክብር ድንግል እመቤታችንንም አርፎ መንግስተ ሰማያት እስከገባ ዘመን ማለት ድረስ ባለ ዘመን ሁሉ አመሰገናት ይላል። ይህ ሰው ክርስቶስን ክዶ ለዚህ ነው አየህ፣ እኛ ቤት ኦርቶዶክስ ቤት ማርያም 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 እንጂ ኢየሱስ 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 የሚባል የሌለው ለዛ ነው። ማርያም 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 ልክ ህፃን ልጅና እሷ ያለች
ሕፃን ልጅ አለ ኢየሱስ የሚባል በኦርቶዶክስ ሕፃን፣ እሷ ደግሞ የምትመራዋለች ሁልጊዜ እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ አባታችን ሆይ እመቤታችን ሆይ ገብተዋል። መጠይቃለ እሷ እሺ ካለች ለልጇ ትጠይቅና እሷ ከዙፋኑ እየወረደ የሚያደርገው ነገር ነው ያለው። ክርስቶስ በራሱ ሙሉ አይደለም እየተባለ ነው የሚሰበከው ማለት እኮ ነው። ካየው ክርስቶስ በቃ በራሱ ሙሉ አይደለም። በእንደዚህ በሚታየው ነገር ሙሉ አይደለም ክርስቶስ። ልክ ነው። በዚህ ክፍል ላይ ታምር 12 በእንተ ኪዳነ ምሕረት ላይ ሁላችሁ አንተም ዮኒም ሌሎችም ኦርቶዶክሳውያን የሚያውቁት አንድ ታሪክ አለ። የበላይ ሰብ ታሪክ። የበላይ ሰብ ታሪክም 78 ነፍስ በልቶ እግዚአብሔር ክርስቶስን ክዶ ሚካኤልን ክዶ ገብርኤልን መላእክትን ሁሉ ክዶ 78 ነፍስ በልቶ በማርያም ምልጃ ጥላዋን ጥላ የሥላሴን ሚዛን በሰማይ ደፍታ ድኖ መንግስተ ሰማያት ገባ ይላል 12ኛው ታምር ላይ ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ቀጥለን በሌላ እናሳያለን። በዚህም ይሁን በድርሳነ መድኃኔዓለም ላይ እዚህ እነዚህን ሁለቱን ሳላሳይ ነገረ ድህነት ላይ ሳላሳይ አላልፍም። ያሁን በጥቂቱ ነው ያልኩት፣ በጥቂቱ ሌሎችም ወንድሞቼም ብሩኬም የተዘጋጀበት ስላለ ከረፍት በኋላ ነገረ ድህነትን በተመለከተ በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ገድላትና ድርሳናት ውስጥ ክርስቶስን ብትክድ፣ ጥምቀትን ብትክድ፣ ክርስትናን ብትክድ፣ መላእክትን ብትክድ ማርያምን ካልካድክ ትገባለህ። ማርያምን ግን ከካድክ አትገባም። ብዙ ነገር ማርያም የሚባልበት ሪዝንም ላዛዝ አሁን ከተናገርናቸው ነገሮች ውስጥ የእውነት ነው የምልህ ዮኒ፣ በዚህ 5200 ሰው ፊት የምነግርህ 3% አልነገርንም ከመቶ መጽሐፍቶች እኔ ጋር ብቻ ያሉ ቁልል መጽሐፍቶች ነገረ ድህነትን በተለይ ዋነኛው ነገረ ድህነት በዚህ በገድላትና በድርሳናት ውስጥ የተጻፉቱ በጣም ደጋግመን እኔም ሆንኩ ከኔ በፊት የነበሩ ወንድሞቼ አገልጋዮች እዚህ ያሉ በሙሉ በአንድ በተዘዋዋሪ መንገድ ቤተ ኦርቶዶክስ ቤተክርስቲያን ውስጥ ያለፉ ናቸው። አሁን ከበታች ያለው ኦርቶዶክስ ቤተክርስቲያን መነኩሴ የነበረ ነው፣ የቤተ ክህነት ሰው ማለት ነው። አገልጋይ የነበረ ሰው ነው። ከእኔ በላይ በማዕረግ ስልጣን ያለው ሰው ማለት ነው። እና እነሱም ጭምር ሌሎችም ወንድሞች እዚህ ያሉም የሌሉም ሰዎች ሁሉ በሙሉ ለዘመናት የጮሁበት ነው። እዚህ ስማቸውን ያልጠቀስኳቸው በተሐድሶ አገልግሎት ውስጥ የሚያገለግሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደጋግመው እኛ ከመነሳታችን በፊት በጣም የብዙ ወገኖች ጩኸት ነው። እና መጽሐፍቶቹ ነገረ ድህነትን በሙሉ ይናገራሉ። ባለፈው አንተ ቤት ከዛ ወንድም ጋር ስንነጋገር ድርሳናት ነገርላት የሚነሱበት ዋነኛው ምክንያት ነገረ ድህነት ማለት የመዳንን ትምህርት የዘላለምን ሕይወትን ይወስናሉ። ወንድሞች በጣም ብዙ ነገር አነሳችሁ። ቅድም ይሄን እንኳን ላሳይ እቅድ አልነበረኝም። የሆኔ ግን አንድ ነገር ሲናገር ቅድም ትዝ አለኝና መጽሐፉን አመጣሁት። ለጸጉርሽ ዘለላ ሰላም ላለው ሲል አይ በቃ እንደዛማ ከሆነ ያው ለፈንም ይሆናል ብዬ ይሄን መጽሐፍ አመጣሁት። ለእንትን ሰላምታ እንደሚያቀርቡ ታውቃለህ? ሆኔ ለምን ለእንትን ነው ሆኔ ለእንትን እንትን ብለህ ዘጋው፣ ግራ አጋባኝ። በቃ ላሳይሽ የመዝገበ ጸሎት ነው። ያው በየቤቱ የሚገኝ መጽሐፍ ነው። እኔም እንደ ፓስተር እኔም እንደ ፓስተር መዝገበ ጸሎት በየቤቱ ያለ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንዴ ላውጣው። ገጹን 1153 ላይ እንደዚህ ይላል። ምንድነው? መልክ ነው ማለት ነው። አዎ መልክ ነው። መርቆሪዎስ ማለት ነው። መልካ መርቆሪዎስ ላይ እንደዚህ ይላል። መርቆሪዎስ ሆይ ይታያል ጽሑፉ ይሆን? እሺ። መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድን ነው? ወገብ ዮኒ ቆይ ጥያቄ መጠየቅ አለበት። ወገብ የቱ ጋር ነው ያለው ዮኒ? ረከቡ እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድን ነው እንግዲህ ምን አይነት ወገብ ነው ያለው? በአራዳ ቋንቋ ነው የጻፈው። ጽናቱ ነው የሚገርመው። የዚህ ወገብ ጽናት ይገርመኛል። ተመልከት፣ ምንድን ነው ያለው? ቅዱስ መስቀልን በመሸከም ነው እና እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። እና ይህ ከሰላምታ ጋር ተያይዞ በጣም የሚያስቀኝ እና የሚያዝናናኝ ክፍል ነው ይሄ ክፍል። ለዛ ነው ያመጣሁት። እሺ ዘለቀ ባንጀቲም ሰላም ተብሏል። ቤተሰብ ሰላም ብሉ።
ምን ይሻላል? ፍቅር ሲዝም ነው በሉኝ ቤተሰብ። ግራ እየገባኝ ነው። ኧረ ተው። ወይኔ ጉዶንን ተበላን ቤተሰብ። ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል። እውነት ለመናገር ይቅርታ አድርግልኝ፣ እየቃሙ ወይ ዊድ እያጨሱ ነው የጻፉት። እውነት ለመናገር እንጂ ይሄ ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? ዋት ሪዝን? በምን ምክንያት ለኦርቶዶክስ ይሄ ሁላ ዝባዝንኪ ይጠቅማል እየተባለ እንዴት? እነዚህማ የሚቅሙ የሚያጨሱ ናቸው የሚጽፉት። እውነት ለመናገር በምን ሂሳብ ስላሴን ውጭ የዋጠ በሆዱ ውጦ የሚገኝ ተብሎ ይጻፍ? ቃል በቃል ያለው እንግዲህ ከነ መረጃው ነው የምናየው። ምን አይነት መልስ እንደሚሰጡ ማወቅ ነው የምንፈልገው እኛ። ምን አይነት መልስ ነው የምትሰጡት ለዚህ? እውነት ኦርቶዶክስን ለመጥቀም ብላችሁ ነው ወይስ ለመጉዳት ብላችሁ ነው እንደዚህ አይነቱ ነገሮች በሙሉ የምታመጡት? እግዚአብሔር ይገስጻችሁ። ሌላ ምንም ምለው የለም። እግዚአብሔር ይገስጻችሁ። ይህን ሁላ ህዝብ ወደ ገደል የምትከቱት ሆን ብላችሁ በተንኮል በደብተራ በመተት ይዛችሁት ይህን ህዝብ ባዶ ያደረጋችሁት እናንተ ናችሁ። ክርስቶስን ሕፃን ልጅ እያደረጋችሁ እድሜ ልካችሁን የምትበሉት እናንተ ናችሁ። የክርስቶስ ልጅ የመብራይ የድንግል ማርያም ልጅ እያላችሁ ሕፃን ልጅ አድርጋችሁት። ክርስቶስ የ30 ዓመት ነው። ከዛም በኋላ 3 ዓመት ካስተማረ በኋላ ነው ለእኛ መስዋዕት የሆነው። ሕፃን እያደረጋችሁ ሁልጊዜ የምትነግዱበት እግዚአብሔር ልቦና ይስጣችሁ። እውነት ነው የምለው። በጣም ያማል። ቀጥሎ ወንድማችን እና እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። ሕፃን የሚሰዋ ስላሴ ብለው ሆድ ውስጥ የሚዋጡበት፣ ማርያም ከታመነች ሌላውን ከካደ ችግር የሌለበት ይሄ ሁላ ነው እንግዲህ የሰማነው። ጉድ ነው። እስቲ ነገ ምን አይነት መልስ እንደሚመጣ ሰሞኑን እንሰማለን። ቀጥልልኝ። ይቅርታ። እሺ፣ ይህ መጽሐፍ የታተመው ገድለ አቡነ ገብረ መንፈስ ቅዱስ ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በአንድነት ያሳተሙት መጽሐፍ ነው። በሁለቱ ገዳማት በኢትዮጵያ በጣም ታዋቂ ሁለቱ ገዳማት ናቸው። የታተመው በዛ ነው። በዚህ መጽሐፍ ምዕራፍ 13 ላይ የሚገኘውን ሀሳብ ላሳይ። ምዕራፍ 13ኛው ምዕራፍ ላሳይ። እሺ፣ አልፌዋለሁ። እሺ፣ እንደዚህ ይላል 13ኛ ምዕራፍ። ያው ይሄ በባህር ውስጥ ለረጅም ጊዜ እንደኖሩ የሚናገረው ክፍል ነው። ዋናውን የምፈልገውን ሀሳብ ጋር ሂጄ ላሳያችሁ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች ያረፉበትም ተራራ እንደ ፀሐይ ያበሩ ነበር። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አለፈን 1 ምዕራፍ ያህል አዝለው ውሰደን እያሉ አሰምተው ተናገሩ። ሽማግሌዎቹ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከ3ቱ ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን አምጣቸው አለው። ሽማግሌውም በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ አመጣው። 3ቱንም ሽማግሌ በማዘል አደረሰ ማለት ነው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎች ተነስተው ቁመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ ዘፍጥረት መጽሐፍ ምዕራፍ 18
አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። እነዚህ የታዘሉት ሽማግሌዎች ሥላሴ ናቸው እያሉ ነው። እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። አንተ አዝልህናልና አሁን ደግሞ የእኛ ተራ ነው። ማን ነው የሚለው ይሄን? አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባልም ሆኑ። መባረክት ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት ሐዋርያት እግዚአብሔርን እንዳዩ አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው እኩሌታ አደረሰው። መጀመሪያ አብ ነው ያዘለው እስከ 2ኛው ሰማይ እስከ 3ኛው እኩሌታ። ወልድም ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ አደረሰው። መንፈስ ቅዱስም እስከ 7ኛው ሰማይ ድረስ ግርማ ወደሚያስፈራው ዙፋን አደረሰው። እየተጋገዙ 3ቱ አካላት አቦን አዘሉ እያለን ነው መጽሐፉ። ልክ አቦ 3ቱን አካላት እንዳዘላቸው በተራቸው ደግሞ ብድር እየመለሱ ነው ማለት ነው። ለእግዚአብሔር ያላቸውን ክብር እንግዲህ ይመልሱልናል ብዬ ተስፋ አደርጋለሁ። ከምን አንጻር ተጻፈ ይህ መጽሐፍ? እግዚአብሔርን ያከብራሉ ወይ? በተለይ ሙስሊሞች እንደዚህ አይነት መጽሐፍቶችን እያነሱ ሲሳለቁ በጣም ተመልክቻለሁ። ለምን? ለእግዚአብሔር ክብር የማይመጥን ስለሆነ እንደዚህ አይነት መጽሐፍቶች። እንደዚህ ይላል፣ ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። 5ኛ ተአምር። እቺ ሴት ምንድን ነበረች? ዝሙትን ትወዳለች፣ ሰንበትን አታከብርም፣ ትሽራለች። በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለምን? ኃጢአተኛ ስለሆነች። እግዚአብሔር ምን አዘዘባት? እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ እባቡ ማለት ነው። ለሽንት በተቀመጠችበት እባቡ ወደ ማህፀኗ ገባ፣ መኖሪያው አደረጋት እባቡ። እኔ ተጠንቀቁ እህቶች፣ እንግዲህ ለሽንት ስትቀመጡ ተጠንቀቁ፣ በጣም ከባድ ነው። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል፣ እባቡ በውስጧ ሆኖ ማለት ነው። ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች፣ ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር በሆዷ ውስጥ ነው። በሆዷም ውስጥ ሆኖ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ቀበሮ ይጮህ ነበር በሆዷ ውስጥ ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምልሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ያው ባሏ ነው፣ መብቱ ነው። ጠጥቶም ባይጠጣም መብቱ ነው። ባለትዳር ናቸው። አትንካኝ እያለችው ለመነችው። አትቅረበኝ፣ በድንን ትገናኛለን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት። መብቱ ነው፣ ባል ነው እሱ። እሷ ግን ያው በቃ ለእንደዚህ አይነት ነገር ተዳርግ ያለው አትንካኝ እያለችው ሲገናኛት ምን ሆነ? ያም እባብ ወጥቶ በገባበት ቦታ ማለት ነው ሲገናኙ አባላዘሩን ቆረጠው ይላል። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። አሁን ይህ እግዚአብሔር ቁጣ ነው። ለምን? ስትዘሙት ስለነበር። ተመልከቱ ከዛ በኋላ የሚሆነው። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ማንን? እግዚአብሔር። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ገንዘቧን የምትሰጠውን ለማን ነው? ለአቡ። የምትሳለው ለማን ነው? ለአቡ። መታሰቢያውን አድርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን፣ ጦም አዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያች ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር።
የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ ነው። ያም እባብ ቀድሞ በገባበት ወጥቶ ምድር ሞላ። የገባው ሽንቷ ሲሸና ነው። ቀድሞ በገባበት ወጣ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውን ያን እባብ ገደሉት። ቁመቱ 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ ይላል። እቺ ሴት ማንን ያሳዘነችው? እግዚአብሔርን አሳዘነችና እግዚአብሔር እባብ ላከባት። እግዚአብሔር የሚቀስፍ የሚቆጣ፣ አቦ ደግሞ ምህረትን የሚያደርግ ምንድነው እየነገሩን ያሉት? ሰዎች በእንደዚህ አይነት ህይወት እንዲኖሩ በፍራቻ በዝክር እያሰቡ እንዲኖሩ የሚያደርግ መጽሐፍ ነው። እዚሁ መጽሐፍ ላይ ከዘላለም ህይወት ጋር የሚናገሩን ሀሳብ ላሳይና ይሁኔ እጨርሳለሁ። የመዝጊያ ንግግር አድርግ። በምዕራፍ 2 ላይ የሚገኝ በሁለተኛ ተአምር ላይ የሚገኝ ሀሳብ ነው። ሰው በኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ብቻ አምኖ የዘላለም ህይወት ይገኛል ሲባል በጭራሽ ይላሉ። እንዴት? ሰው ካልሰራ መዳን የለም፣ ድነት አይገኝም። እኔ ዘላለም ህይወት እንዳለኝ እርግጠኛ ነኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። በኢትዮጵያ ኦርቶዶክስ ግን ሰው ካልሰራ የዘላለም ህይወት አያገኝም። ሰው ካልሰራ የዘላለም ህይወት አያገኝም የሚሉት ግን በክርስቶስ ደም ሲሆን ነው። በአቦ ሲሆንስ ይቻላል። ይኸው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ይሄ መነኩሴ ምን አይነት ሰው ነው? ዝሙት የሚያበዛ ነው፣ የሚያስጠነቁል ነው፣ ጠንቋይ ቤት የሚሄድ ነው፣ ስራ የሚያደርግ ነው፣ ጠንቋይ ነው ራሱ ማለት ነው። ሰውየው ኃጢአተኛ ነው፣ ሰውየው ደግሞ መነኩሴ ነው። በጣም በሚገርም ሁኔታ። እሺ ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታቸው የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ፣ በጸሎቱም እማጸናለሁ ብሎ አሰበ። የአባታቸውን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፎ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። ይሄ ዝሙትን የሚያደርግ ሰው፣ የሚያስጠነቁል ሰው። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም ዙፋኑ ዙሪያ አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት ብሎ አዘዘ። ለምን? ኃጢአተኛ መነኩሴ ስለነበረ። ከስራዋ ክፋት የተነሳ በዚያ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ ጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶም በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ለምን ትዋሻለህ እያለው ነው ጌታ። ሰማይና ምድር በቃል ኪዳን ጸንቶ ይኖራሉ። አቤት ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። ቃል ለምን ይታበላል ስላለው ምን ዋሸሁ አለ ጌታን ማለት ነው። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። ካልማርከው እኔንም ወደ ሲኦል ክተተኝ እያለን ያለው። እሺ አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ በመንፈስ ቅዱስ እማጸናሃለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉ መጽሐፍ በሳምኩ ጊዜ ደስ አለኝ፣ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድሽ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህም ብሎ የምዕመናን አንድነት ወዳለበት ወሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ ይላል። ይሄ ሰው ከሲኦል ወጥቶ ወደ ገነት የገባው ምን አይነት ሰው ነው?
እዚህ ጋር እንደምናየው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን እነዚህን መጽሐፍቶች ገልጠን የምናሳየው እንድታፍሩ እንድትሸማቀቁ እናንተ ላይ ወይ እንደዚህ ለመቀለድ አይደለም። ጉዳዩ የዘላለም ሕይወት ስለሆነ ነው። ጉዳዩ የመጨረሻችንን የሚወስን ነገር ስለሆነ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ትምክት አለን። በክርስቶስ ኢየሱስ እጅግ በጣም እርግጠኞች ነን። ለምን? የዛሬ 2000 ዓመት ቀራንዮ ላይ የሆነው ነገር ለእኛ ትምክታችን ስለሆነ ጴንጤ እንድትሆኑ አንፈልግም። እኛ የክርስቶስ እንድትሆኑ ግን ሁሌም ፍላጎታችን ነው። ጴንጤ መሆን ኦርቶዶክስ እንድትወጡ እንደሱ አይደለም ዓላማችን። የክርስቶስ ብቻ እንድትሆኑ ስለምንፈልግ ነው። ለምን? መዳን በሌላ በማንም ስለሌለ መዳኛው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፉ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በክርስቶስ ኢየሱስ ሆነን ይላል ቃሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን ማለት መሰላችሁ? ስለኛ ሞተ ማለት ነው። እኛ ኃጢአታችንን በእርሱ ላይ ጭነን የእግዚአብሔርን ጽድቅ አገኘን። በእግዚአብሔር ፊት ትክክል የምንሆነው በክርስቶስ ኢየሱስ ስንሆን ብቻ ነው። ማንም በምድር ላይ በእግዚአብሔር ፊት ጻድቅ የለም ይላል መክብብ መጽሐፍ ምዕራፍ 7 ቁጥር 20 ላይ። በእግዚአብሔር ፊት ጻድቅ መሆን የሚቻለው በክርስቶስ ኢየሱስ ብቻ ስንሆን ነው። እኛ አቦን ስለምንጠላ አይደለም፣ ተክለ ሃይማኖትን ስለምንጠላ አይደለም። በጳውሎስ ስም ቢጻፍም እንቃወማለን። ጳውሎስ የዘላለም ሕይወትን ሊሰጥ አይችልም። ጴጥሮስ የዘላለም ሕይወትን ሊሰጥ አይችልም። ኢትዮጵያን ስለሆኑ አይደለም እነዚህ ሰዎች የምንቃወመው። ኢትዮጵያን በመሆናቸው አይደለም፣ የሆነ ቦታ ስላሉ አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣላ ስለሆነ ነው። የእግዚአብሔር ቃል እኔ ብቸኛ መንገድ ነኝ አለ ኢየሱስ ክርስቶስ። እሱ ብቻ ከሆነ መንገዱ ሌሎቹ ገደል ናቸው ማለት ነው። እኔ ሕይወት ነኝ አለ። ብቸኛው ሕይወት ኢየሱስ ከሆነ በሌሎቹ በኩል ብትሄድ ሞት ነው ማለት ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ከሆነ በኢየሱስ ብቻ በተከፈለልህ ወደ አብ ትገባለህ ማለት ነው። ኢየሱስ ክርስቶስ መጣና ሲናገር እኔ ሕግና ነቢያትን ልሽር አልመጣሁም አለ። ግን ቀጥሎ የተናገረው የሚደንቅ ቃል ነው። ልፈጽም አለ። ለዛ ነው ኢየሱስ ክርስቶስ መስቀል ላይ ተፈጸመ ያለው። ቅዱስ ጳውሎስ ይህን ቃል ያዘና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። ኦርቶዶክስ በዚህ ውስጥ አለች ብሎ የሚያምን ለማወቅ በጣም አዳጋች። እውነት ለመናገር አብዛኛው ሕዝብ እንደማያነብ ስለሚያውቁ ነው ይህንን ሁላ ነገር ያደረጉትና ሌላ የሚጨመር ካለ ይሄንን መልስ ከሰጡን በኋላ ወደ ሌላ መሄዱ መልካም እና እኔ በእውነት ነው ያማል። እንደ አንድ ኦርቶዶክስ በእውነት ለመናገር እኔ ሳሉን እታች ያሉትን መጠየቅ ትችላለህ። የሚያም ነገር ነው። ጥቅሙን እንዲነግሩኝ ነው የምፈልገው እና ሆፍሊ ለእኔ ሳይሆን ከ5000 በላይ ሰው ቁጭ ብሎ የሰማው ነገር ስለሆነ የ5000 ሰው ህይወት ግድ ካላላቸው አዶን ኬር። 5000 ደግሞ ብዙ ሆኖ እንደሚመጣ ስንት ሰው እንዳየው እዚሁ ያለው ልንገራቸው። 113,300 ሰው አይቶታል። 113,300 ሰው የዛሬውን ውይይት አይቶታል። እየገባ እየወጣ አይቶታል። ስለዚህ ይሄን ያህል ህዝብ የማይጨንቃችሁ ከሆነ መብታችሁ ነው እና ብዙ ችግር ኦርቶዶክስን ከማጣታችን በፊት በጊዜ እነዚህ ገድላት የሚባሉ መጽሐፎች በደንብ ታይተው መልስ ቢሰጡበት መልካም ነው ብዬ አስባለሁ።